ወደ እግዚአብሔር ቃል እንሄዳለን። በዚህ ማለዳ ከጥበብ ፈርጆች አንዱን እናያለን። የጠቢባን ትውልድ ስለሆነ ይሄ ጊዜ ይሄ ቀን በጥበብ ላይ ነው በጣም ብዙ የምናተኩረው። ሁሌም የምናፍቀው እሱ ነገር ነው። የሚረዳንም በዚህ ትውልድ በድለሽነት በከፍታ ነጩን ልብሳችን ሳናሳድፍ እንድንቆም የሚያደርገን ጥበብ ነው። ጥበብ የክርስቶስ በእኛ መገለጥ ነው። የዓለም ጥበብ አይደለም። ሰማያዊ ጥበብ ልክ የላይኛው እውቀት እንዳለን አሁን ይሄ የላይኛው እውቀት በእኛ ላይ ሲገለጥ የላይኛው ጥበብ ነው። ይሄም ክርስቶስ ራሱ ነው። ክርስቶስ በእኛ ተገለጠ ማለት ነው፣ ታየ ማለት ነው። እሱ ነው ጥበብ የምንለው። ክርስቶስ በእኛ ታየ ተገለጠ ማለት ነው። በጣም ብዙ በጥልቀት እንሄዳለን። ኤፌሶን ምዕራፍ 5 ላይ ነው ዛሬ ማለዳ የምናየው። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን፣ አጀማመሩ አይለኛል። እንደ ጥበበኞች እንጂ ኮስተር ያለ ነገር ነው የሚነግረን። የኤፌሶንና የቆላሲስ መልእክቶች እና የዮሐንስ ወንጌል እና የዮሐንስ መልእክቶች የመጨረሻውን ጥበብ የምናገኝባቸው ጉዳዮች ናቸው። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን፣ ያለ ጥበብ መመላለስ ተቀባይነት የለውም። ጠቢብ አለመሆን ከዚህ በኋላ ተቀባይነት የለውም። እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠብቁ። ይሄ አንድ ጋይድ ላይን ነው። እንዴት እንደምትመላለሱ፣ እንዴት እንደምትኖሩ፣ አነጋገር፣ አስተሳሰብ፣ አካሄድ፣ አቋም፣ መስተጋብር፣ ግንኙነት ከማንም ጋራ ከምንም ጋራ ከማንም ጋራ ከምንም ጋራ ከሰዎች ጋራ እና ሰዎች ስንል በጣም ብዙ አይነቶች አላቸው። የሰዎች አወቃቀር አላቸው። ከተቋማት ጋራ፣ ከግለሰቦች ጋራ፣ ከጓደኞች ጋራ፣ ከስራ ባልደረቦች ጋራ፣ ከስራ ጋራ፣ ከንግድ ጋራ፣ ከምንም ጋራ እንዴት እንደምትመላለሱ አውቶ ዲል እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ቀኖቹ ክፉ ናቸው። በጳውሎስ ቀን ይሄ ክፋት የጀመረበት ጊዜ ነው። እነሱ የክፋትን ጅማሬ በእባቡ ደረጃ ነው ያሉት። አሁን የክፋቱ ፍጻሜ በዘንዶ ደረጃ ወይም በጭራቅ ህብረተሰብ መገለጥ ደረጃ ላይ ነው ያለ ነው። ጳውሎስ በዛም ጊዜ ገና ሰይጣን ትንሽ ስራ በሚሰራበት ጊዜ ወይ በቀስት በሚዋጋበት ጊዜ ይሄ መልእክት ከመጣ፣ አሁን ሰይጣን በድሮን በሚዋጋበት ጊዜ ምንም ሰው በሌለበት መሳሪያ ወይም ደግሞ ሰው በሌለበት አይን፣ በሰው ሰራሽ አይን እያየ በሰው ሰራሽ ጆሮ እየሰማ እንደ አስማት ባለ ነገር በሚዋጋበት ጊዜ፣ በሚያስተዳድርበት ጊዜ፣ ዓለምን በሚቆጣጠርበት ጊዜ፣ ዓለምን በሚያስጨንቅበት ጊዜ፣ በዘመነ ሳቴላይት፣ በዘመነ አርቲፊሻል ኢንቴሊጀንስ፣ በዘመነ ጭራቅ፣ ይሄ ሙላት ነው። ሙላት ላይ ተደርሷል። በዘመነ ጭራቅ እንዴት መመላለስ አለብን እኛ? አሁን ቀደም ብዙ እየተማርን መጥተናል በእውቀት ደረጃ። አሁን እሱ ጥበብ እየሆነ ነው የሚሄደው። የሰይጣን ትኩረቱ ሁሉ እኛ እንደሆንን አውቀናልና አሁን በዚህ በዘመነ ጭራቅ ሁሉም ነገር አይን በሆነበት ጊዜ በራእይ ላይ ሁሉ ተጽፏል። ለምስል እንዲናገር ለምስሉ አፍ ተሰጠው፣ ስልጣን ተሰጠው የሚለው ነገር እያየን እኮ ነው። ለምስል ሰው አይደለም። ስለዚህ የትም አሁን ዛሬ የሰይጣን ምስሎች የትም አሉ። አርቲፊሻል ኢንቴሊጀንስ የሰይጣን ምስል ነው፣ የሚናገር ነው፣ የሚያይ ነው፣ ስልጣን የተሰጠው ነው። ብዙ ቦታ ስር በሴኪሪቲ ካሜራ ስር ነው ያለው። ሴኪሪቲ ካሜራ ማንንም ሊጠብቅ አይደለም፣ ሰርቬላንስ ነው። ማንንም የት ትገባል፣ የት ትወጣል፣ የት አባክ ትገባል እያየሁ ነኝ ነው። እና ታዲያ ምን ይደረግ? በኢየሱስ ስም አይናቸውን ያጥፍቻለሁ። ኧረ ሴኪሪቲ ካሜራ ማንንም ሰው ከምንም አይደለም፣ ግን ቁጥጥር ነው። ሁልሽንም እየተቆጣጠርኩኝ ነኝ ነው መልእክቱ። የመጨረሻ ክፉ ቀን ጳውሎስ ያለው ክፉ ቀን ውስጥ ነው ያለነው እና ዘመኑን ዋጁ። እንዴት እንደምትመላለሱ በጥንቃቄ እንዴት እንደምትመላለሱ ዘመኑን ስንዋጅ ከነዚህ ነገሮች በላይ ነው። እሱ ልነግራችሁ ፈልጌ ነው። የመጨረሻው ጥበቡ ስንገባ የሰውን ጥበብ
ረግጠን ነው የምንሄደው። ነገር ይሄ ነው። የሰዎችን ጥበብ የጭራቁን ጥበብ እንዴት ረግጠን እኛ እንሄዳለን? ሳንነካ፣ ሳንጎዳ፣ ሳንታይ፣ ማንም ሳይቆጣጠረን፣ በማንም ቁጥጥር ውስጥ ሳንሆን እየተቆጣጠረን እንዴት መሄድ እንደምንችል ነው የሚነግረን። በነገራችን ላይ ሰማያዊውን ጥበብ ስናዳብር ምድራዊ ጥበብ ይገዛል እና ዘመኑን ዋጁ ብትሏን ቃል ያዙልኝ። ግዙት፣ ዘመኑን ግዙት፣ ዘመኑን እናንተ ግዙት። ቀኑ በጣም ክፉ ነው። በጣም ክፉ ቀን እየመጣ ነው። ሙላቱ ላይ ነው አሁን ያለ ነው። እኛ አሁን ባለንበት ዘመን ከጳውሎስ ዘመን በጣም የበለጠ የከፋ ነው። ጳውሎስ ይሄንን አያውቅም፣ እኛ ግን እናውቃለን። ይሄን አላየም፣ እኛ አይተናል። እና ይሄንን ዘመን እናንተ ምን አድርጉት? ግዙት። ዘመኑን እናንተ ግዙት፣ እናንተ ተቆጣጠሩት። ዘመኑን እናንተ ተቆጣጠሩት፣ ዘመኑን እናንተ ግዙት። ይሄ ዘመን በእናንተ ቁጥጥር ውስጥ ይዋል። በዘመኑ ውስጥ ሁሉም ነገር ያለው በዘመኑ ውስጥ ነው። ኤቭሪ ሲስተም፣ ሁሉም ቴክኖሎጂ፣ ሁሉም ሲስተም፣ ሁሉም ስርዓት፣ የሚታየው የማይታየው፣ የረቀቀው የጎላው በዘመኑ ውስጥ ነው ያለው። ዘመኑን እናንተ ምን አድርጉት? ግዙት ወይም ተቆጣጠሩት። በእናንተ ቁጥጥር ውስጥ ይሁን ይሄ ዘመን እንጂ ይሄ ዘመን እናንተ እንዳይቆጣጠራችሁ። አሜን። ይህ ትእዛዝ ነው፣ ተቀብያለሁ። ይህንን ዘመን ለመቆጣጠር ማለት ኮንትሮል ለማድረግ እና ሰዎችን በዚህ ግቡ በዚህ ውጡ ለማለት አይደለም። እሱ ስርዓት ነው። ሰዎችን ለመቆጣጠር የትገባ የትወጣ ማለት እሱ ስርዓት ነው። እሱን አይደለም። ግዙት ማለት በእናንተ ቁጥጥር ውስጥ ሲዋል እንጂ በሱ ቁጥጥር ውስጥ እናንተ አትሆኑም ማለት ነው። በነገራችን ላይ እግዚአብሔር ቃል ሕግ ሲያወጣ፣ ሕግ ሲነግረን ያ ሕግ ለእኛ ዶክትሪን ነው ወይም ደግሞ ገዢ ባህሪ የሚገዛን ባህሪ፣ አስተሳሰባችን የሚገዛ፣ ንግግራችን የሚገዛ፣ ስራችን የሚገዛ፣ ግንኙነቶቻችንን መስተጋበራችን የሚገዛ ጋይድ ላይን ነው፣ መመሪያ ነው፣ ሮድ ማፕ ነው፣ የማንነቀንቅበት ጉዳይ ነው። ዘመኑን ግዙ ይላል። ጥቅሱን አንብቤ ልጨርሰውና ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ማለት ጥበብ የሌላቸው አትሁኑ። የጌታ ፈቃድ ምንድን ነው? አሁን በዚህ ሰከንድ የጌታ ፈቃድ ምንድን ነው? በዚህ ደቂቃ ውስጥ ለእኔ የጌታ ፈቃድ ምንድን ነው? ምን መስራት አለብኝ? እንዴት መስራት አለብኝ? አሁን የጌታ ፈቃድ ምን ማሰብ አለብኝ? እንዴት ማሰብ አለብኝ? ምን ማሰብስ የለብኝም? ምን መናገርስ የለብኝም? የጌታ ፈቃድ አሁን በዚህ ደቂቃ ለኔ ምንድን ነው? ሁኔታዎች ይገጥሙናል። በስራ ቦታ ሁኔታዎች ይገጥሙናል፣ እንገዛዋለን። በቢሮ ይገጥሙናል፣ እንገዛዋለን። በንግድ ስራ ቦታ እንገዛዋለን። ጎረቤቶቻችን ሁኔታ እንገዛዋለን። በዓለም መንግስታት፣ ነገስታት፣ ባለስልጣናት፣ በተቋማት ደረጃ የሚመጡ በጣም ብዙ የጨለማ ክስተቶች አሉ። ዘመነ ጭራቅ ነውና እንገዛዋለን። በእያንዳንዱ ደቂቃና ሰከንድ እንገዛዋለን። ዘመኑ ዋጁ ሲለን ዘመኑ ምንድን ነው? ዘመን የሚለው ነገር አመት የሚለው ነገር ይናገረናል። አመቱን እንዴት ነው የምገዛው? አመቱን እንዴት ነው የምገዛው? ምንዛሬ ውስጥ አስገባዋለሁ። ወር አለ። ወሩን እንዴት መግዛት አለብኝ? ወሩን እንዴት መግዛት አለብኝ ለማለት ሳምንቱን እንዴት መግዛት አለብኝ? ሳምንቱን እንዴት መግዛት አለብኝ ለማለት ቀኑን እንዴት መግዛት አለብኝ? በቀኑ 24 ሰዓት አለ። ቀኑን እንዴት ነው ተቆጣጠሬ የምውለው? በዚህ ቀን በሙሉ በጥበብ ተገልጬ የምውለው፣ በከፍታ ተገልጬ የምውለው እንዴት ነው? ነፍሴን ሳላሳድፍ የለበስኩትን ነጭ ልብሴን ሳላሳድፍ ከክርስቶሳዊነቴ ሳልነቃነቅ የምውለው እንዴት ነው ለማለት ቀኑን መነዝረዋለሁ። ወደ ሰዓት መነዝረዋለሁ። አንድ ሰዓት እንዴት ነው?
በክርስቶሳዊነት ቀጥ እንዳልኩኝ የሚሄደው ሳልናወጥችን ሰዓት 60 ደቂቃዋን ገዝቼ የምኖረው እንዴት ነው ለማለት ወደ ሰዓት ወደ ደቂቃ መነዝራታለሁ። ደቂቃ ወደ ሰከንድ መነዝሩታላችሁ። ሰከንድ መነዛሩ ውስጥ ገብታችሁ የመጨረሻውን ኃይል የምታገኙት የመጨረሻው ትንሽ ነገር ላይ ስንመጣ የመጨረሻውን ትልቅ ኃይል ዲስከቨር እናደርጋለን። አቶሚክ ቦምብ፣ ኒውትሮን ቦምብ፣ የመጨረሻው የዓለም አስፈሪ ቦምብ የመጨረሻው ትንሽ ቅንጣት ላይ ተደርሶ ነው የመጨረሻው አደጋ የመግለጹን ስራ የሚሰሩ። ስለዚህ ወደ መጨረሻው ስብርባሪ ሽርፍራፊ ነጥብ ላይ ለመጣነት ሰከንዷን እንዴት ነው መገዛት? እቺ ሰከንድ በዚህ ሰከንድ እዚህ ነኝ፣ በዚህ ሰከንድ እዚህ ነኝ፣ የትም ቦታ ሳይሆን በዚህ ሰከንድ እዚህ ነኝ። በዚህ ሰከንድ ውስጥ ብዙ የሚወጡ ነገሮች አሉ። እቺን ሰከንድ ስትገዛ ደቂቃዋ ትገባለች። ሰከንዷን እየገዛ ስትሄድ ሰዓቷ ትገባለች፣ ቀኗ ትገባለች፣ ሳምንቷ ትገባለች፣ አመቷ ትገባለች። ቀኑን ሙሉ ግን ገዝተህ ከዋልክ ማታ ላይ ወደ ኋላ ተመልሰህ ይሄን ቀን እንዴት ዋልኩ ብለህ ታስባለህ። ማታ ማታ እንገመግማለን ራሳችን። ዛሬ የነበረኝ ቀን እንዴት ነበረ? በቀኑ ስንት ሰከንዶች ነበሩ? እሱን ታባዛና ይሄን ያርሰበ እነዚህ ሰከንዶች ውስጥ የነበረኝ መስተጋብሬ ምን ነበረ? ከሰዎች የሚመጣ ስድብ ነበረ፣ ትችት ነበረ፣ ነቀፋ ነበረ፣ ተዳሮት ነበረ፣ ወደረኞቼ ነበሩ፣ በር የሚዘጉ ነበሩ፣ እንቅፋት የሚያስቀምጡ ነበሩ፣ ምቀኞቼ ነበሩ፣ ወሬ የሚያወሩ ነበሩ። የዓለም ለውጥ አለ፣ ሚዲያው የሚያወራ ብዙ በጣም ብዙ ነገሮች። እነዚህን ሁሉ ዛሬ ምን አድርጌው አልኩኝ? ገዝቼው አልኩኝ። የትኛው መረበሽ? ማታ ላይ ገመግማሉ። የትኛው መረበሽ? ዋው! ከዛ በኋላ ማታ እየሳቅን እንተኛለን። እንዴት አይነት ጥሩ እንቅልፍ እንተኛለን። ነገ ይቀጥላል። ጠዋት ስንነሳ ወስነን ነው የምንነሳው። ዛሬ ቀኑን ገዝቼው ውላለሁ፣ ነገም ይቀጥላል። ጥበብ በኃይለኛ ትሬኒንግ ነው፣ በኃይለኛ ስልጠና የሚመጣ ጉዳይ ነው። ብዙ ጊዜ አስተምራለሁ። እጅ በመጫን ጥበብ አይመጣም፣ በታምር አይመጣም። ጥበብ በታምር አይመጣም። ጥበብ በተጋድሎ፣ በትምህርት በተጋድሎ፣ በጥረት በማንበብ የክብር ዕውቀት በማንበብ በመስማት በመጋደል በመትጋት ይመጣል። ራስን ቀጥቅጦ በማሰልጠን ይመጣል። እያንዳንዷን ደቂቃ ማለዳ ስንነሳ ዛሬ በተሰጠኝ የንጉሥ ዙፋን ላይ አንድ ከ144,000 አንዱ እንደመሆኔ ዛሬ ቀኑን ገዝቼው ውላለሁ ብለን ነው የምንነሳው። ጠዋት ስንነሳ እንዲሁ ዝም ብለን በደመ ነፍስ ተግበስብሰን አንነሳም። ማለዳ ውሳኔ ወስነን ነው የምንነሳ። ዛሬ ብለን ዛሬ የተሰጠን ቀን ነው። ዛሬ እችን ቀን ገዝቻት ውላለሁ። በዚህ ቀን ንጉሱ እኔ ነኝ። ይሄ ነው 144,000 አንዱ መሆና ከ144,000 አባሎች መሆናችን ሁሉ ጊዜ የሚያረጋግጥ ነው። ዛሬ እችን ቀን ገዝቻት ውላለሁ። በዛሬ ቀን ውስጥ በንጉስ እንደዚህ ተገልጬ ውላለሁ። ከዛ በኋላ በዛ ቀን ውስጥ ዓለም የፈለገው ነገር ብትሆን ብትንቀረቀም አእምሯችንን እንጠብቃለን። የእግዚአብሔር ፈቃድ ምን እንደሆነ በየደቂቃው በየሰከንዱ እያወቅን በዛ ልክ እንሄዳለን። መዋጀት፣ መግዛት፣ ገዢዎቹ እኛ ነን፣ ተገልጠናል። ስለዚህ ዓለም አይገዛንም፣ እኛ እንገዛለን። ነውጥ አይገዛንም፣ እኛ እንገዛለን። ገዢው እኛ ነን። አሁን ሁኔታ አይገዛንም፣ እኛ ነን የምንገዛው። የዓለም ዜና ሚዲያ አይገዛንም፣ እኛ ነን የምንገዛው። በክብር ዕውቀት እኛ ነን የምንገዛው። ራብ አይገዛንም፣ እኛ ነን የምንገዛው። ችግር አይገዛንም፣ እኛ ነን የምንገዛው። ሁኔታዎች እኔን አይገዙም፣ ሁኔታዎች እኔ እገዛቸዋለሁ። ክብር ለኢየሱስ ይሁን። ሁኔታዎች አይገዙንም፣ ሁኔታዎችን እኛ ገዝተናቸዋል። በማንኛውም አይነት ሁኔታ ልኖር እንችላለን። ድሃ ሰው ልሆን እችላለሁ፣ ግን ንጉስ ነኝ። ድሃ ሰውዬ ግን ንጉስ። ዓለምን ስለማንፈልግ ነው። ንጉሶች ነን፣ ንጉሶቹ እኛ ነን። ስለዚህ ሰዓቱን ምን አደረግን? ገዛ ነው። ምንም አፌክት እንዲያደርገን አንፈልግም። እሺ እነግራችኋለሁ በኋላ። ባለመፈለግ ብቻ አይደለም፣
አፌክትድ ማንሆንበት ጉዳይ ጥበቡስ ዓለም በከፍተኛ ሁኔታ እየተናወጠች ባለበት ጊዜ እናውቃለን። እንግዲህ የዓለም ታሪክ አሁን ለሁላችን ግልጽ ነው። በሚዲያ ምክንያት በኃይል እየተናወጠች ባለችበት ጊዜ ዓለም እኛ አንናወጥም። ሰዓቱን ገዝተነዋል። ሁኔታዎች አያናውጡንም። ሁኔታዎችን ገዝተናል። ሁኔታዎች አይገዙንም። ሁኔታዎችን ገዝተናል። ሁኔታዎች ጥሩ አይደሉም እኮ ግን ሁኔታዎች እኮ ጥሩ አይደሉም። ዓለም አቀፍ ለውጥ እኮ እያንዳንዱን ግለሰብ የሚያንኳኳ እኮ ነው። ራዕይ ጭንቅላቱን ነው የሚያንኳኳው። እኛን አያንኳኳም፣ አንፈቅድለትም። ራዕይ ሄደን ስናነብ ከራዕይ 9 10 11 12 13 14 15 16 ስንመለከት ትልቁን መከራ በዓለም ላይ እናያለን። ታላቁ መከራ በደጅ ነው። ትልቁን መከራ በዓለም ላይ እናያለን። አሁን ይሄ ሁኔታ በዓለም ላይ እየሆነ ነው ያለው። በዚህ ውስጥ ዓለም በሙሉ እየተናወጠ እየጠፋ ነው። ሰዎች እየጠፉ ነው። ከተሞች እየጠፉ ነው። ዓለም እየጠፋ ነው። ሰዎች አሁን የዓለም ሕዝብ በከፍተኛ ሁኔታ የመጨረሻ ጦርነት ውስጥ ገብቷል። ያው ሶስተኛ የዓለም ጦርነት ብለናል። እየተወጉ ነው ያለው። በዚህ ውስጥ የማይናወጡ ህብረተሰብ አሉ። ከሰማይ የሆኑት ሰማያውያን ነው። ሱቅ ተናውጧል። ኮሙኒኬሽን ተናውጧል። ትራንስፖርት ተናውጧል። ከተማ ተናውጧል። ገጠር ተናውጧል። ሲስተም በሙሉ ተናውጧል። የማይናወጡ አሉ። እኛ ግን አልተናወጥንም። ለምንድን ነው የማንናወጠው? አንደኛ አሁን ያለው ሁኔታ ሊሆን የተገባው ነው። ራዕይ ምዕራፍ 9 ብቻ ላንብብላችሁና ብዙ ነገሮቻችን ራዕይ ውስጥ ያለው ራዕይ ምዕራፍ 9 ቁጥር 13 ስድስተኛው መልአክ ነፋ፣ በእግዚአብሔር ፊት ካለ በወርቅ ከተሰራ መሠዊያ ቀንዶች አንድ ድምፅ ሰማሁ። መለከትም ያለውን ስድስተኛውን መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው። ፍታቸው መላእክቱ 4 መላእክት አሉ። ፍታቸው የሰዎችንም ሲሶ እንዲገሉ። በነገራችን ላይ ቀጥዬ ሳላነብላችሁ መጀመሪያ ያነበብኩት ልድገምላችሁና ስድስተኛው መልአክ ነፋ፣ በእግዚአብሔር ፊት ካለ በወርቅ ከተሰራ መሠዊያ እቺን ያዙልኝ ቀንዶች አንድ ድምፅ ሰማሁ። መለከትም ያለውን ስድስተኛው መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው። ድምፁ በወርቅ በተሰራ መሠዊያ ቀንዶች ላይ ድምፅ አለ። በወርቅ የተሰራ መሠዊያ እኛ ነን። ዋሽታሮችና ካቶሊኮች በጣም ብዙ ስዕል ይስላሉ። ስለነዚህ ነገሮች እየነገርኳቸው ነው። ስዕል አይደለም፣ እኛ ነን። ስለ ፈረስ ስዕል ይስላሉ፣ ፈረስ አይደለም። ስለ መላእክት ስዕል ይስላሉ፣ መላእክት አይደሉም፣ እኛ ነን። ተገልጠናል። ምድርም ተናውጣለች። ስለዚህ ስለ መሠዊያ ይስላሉ፣ እኛ ነን። ስለ መቅደስ ይስላሉ፣ እኛ ነን። ስለ ታቦት ይስላሉ፣ እኛ ነን። ታቦቱ መሠዊያው መቅደሱ ተገልጠናል። ድምፅ ከዚህ ወጣ። ይኸው ድምፅ ከዚህ ወጣ። የዘላለም ወንጌል መለከት ድምፅ ነው። አስተውሉ። እዚህ በምድር ነው ድምፅ ነው የምንናገረው። ስንናገር ወዲያውኑ ኃይሉ እዛ ጋር ይገለጣል። የሰዎችንም ሲሶ እንዲገሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ 4 መላእክት ተፈቱ። የእግዚአብሔር የቁጣ መላእክት ተፈተዋል። በምድር ላይ በመንቀሳቀስ ላይ ናቸው። የእኛን ያሰጋናል ወይ? አያሰጋንም። በመልእክታችን የተገለጡት እግዚአብሔር የሚሰራውን ስራ በሙሉ በእኛ እንደሚሰራ ነው ቀደም ተምረናል። ታዲያ የመጨረሻው ቀን ሰራተኞች እኛ ከሆነን የመጨረሻው ቀን ለውጥ እኛ መልሶ ሊያናውጠን አይችልም። ስፍራችንና ማንነታችንን ስናቅ ግዢ እንሆናለን። ነገሮችን ወደ መግዛት እንመጣለን። ነገሮች የዛን ጊዜ አይገዙንም። ዓለም እንደምትናወጥ የተወሰነ ጉዳይ ነው ተናግረናል። ዓለም እየተናወጠች ነው። አንድ ማስረጃ፣ አጭር ማስረጃ። አሁን የኢራንና የምዕራቡ ዓለም ጦርነት ከመፈንዳቱ በፊት አለቱ ምስሉን
መታው የሚል መልእክት አልተለቀቀም። ከጦርነቱ በፊት እኮ ጦርነቱ ከመፈንዳቱ በፊት መልእክቱ ከዚህ ተለቀቀ። አለቱ ምስሉን መታው፣ አለቱ ዓለምን ሞላ፣ ምስሉ ግን ፈራረሰ የሚል መልእክት ተለቀቀ። እሱ እንደተለቀቀ እዛ ጋር ጀመረ። ዓለም አሁን የመጨረሻ ነውጥ ውስጥ ገባች። ማንም አያመልጥም። መልእክቱ ከዚህ ነው። ምን ያህል ይገባን ይሆን? ምን ያህል በክብደቱ ምን ያህል ይሰማ? የራሳችን ክብደት፣ ያንተ ክብደት ለአንተ ምን ያህል ይታወቅ ይሆን? ያንቺ ክብደት፣ የራስሽ ዋጋ your value ክብርሽ ምን ያህል ትልቅ እንደሆነ ታውቂዋለሽ። የሰልፈኞችን ቁጥር ጭፍራ ቁጥር እልፍ ጊዜ እልፍ ነበረ። ቁጥራቸውን ሰማሁ። ፈረሶቹና በእነርሱ ላይ የተቀመጡትን እንዲሁ በራእይ አየሁ። እሳትና ያክንት ዲንም የሚመስል ጥሩር ነበራቸው። የፈረሶቹም ራስ እንደ አንበሳ ራስ ነበረ። ከአፋቸውም እሳትና ጢስ ዲንም ወጣ። ይሄ ራእይ ነው፣ ምልክት ነው። እዚህ ጋር ይተረጎማል። በሰዎች ከአፋቸውም በወጡት በእሳትና በጢሱ በዲኑ በእነዚህ በሶስት መቅሰፍቶች የሰዎች ሲሶ ተገደለ። ይሄ እሳት፣ ጢስ፣ አንበጣ ይመስላሉ ምናምን ጀቶች ናቸው። ጀት፣ ሚሳይልስ፣ ድሮንስ፣ ታንክ የሚተኩሱ እነዚህ ናቸው። እነዚህ ቁሳቁሶች ናቸው፣ ኤሌመንትስ ናቸው፣ የጦር መሳሪያዎች ናቸው። ከአፋቸውም በወጡት በእሳትና በጢሱ በዲኑ በእነዚህ ሶስት መቅሰፍቶች የሰዎች ሲሶ ተገደለ። አሁን ጀምሯል። በእነዚህ መቅሰፍቶች ያልተገደሉት የቀሩት ሰዎች ለአጋንንትና ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ከወርቅና ከብር ከናስም ከድንጋይም ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለ እጃቸው ስራ ንስሐ አልገቡም። ይህ ሁሉ መቅሰፍት እየወረደ ሰዎች ንስሐ ገቡ አይገቡም? ለምን ንስሐ አይገቡም ብላችሁ ስለ እነሱ ለአንድ ደቂቃ እንዳታሰቡ። ዘመናችሁን ዋጁ፣ አትጨነቁ። አንድ ዘመናችን የምንገዛበት አንዱ መስመር ስለ አመፀኞች አለመጨነቅ ነው። እርኩሱ ጨምሮ ይርከስ ብላችሁ ተው። በዚህ ልክ ነው። ንስሐ ስለማይገቡ አልጨነቅም። ንስሐ ለምን አይገቡም? ድሮ ጨነቅ ነበር፣ አሁን ግን አልጨነቅም። ራሴን ጠብቃለሁ። ዘመንህን ጠብቅ፣ አእምሮህን ጠብቅ፣ ሰላምህን ጠብቅ፣ ሰላምሽን ጠብቂ። ሰዎች ንስሐ አይገቡምና ለምን ንስሐ አይገቡም ብላችሁ እንዳታስቡ። ንስሐ አይገቡም። ሃሌሉያ። ሰዓታችንን ካባከንባቸው ጉዳዮች አንዱ ስለ ሌሎች በጣም በመጨነቅ ነው። ከዚህ በኋላ እንዳትጨነቁ፣ አታስቡ፣ እርሱ። መቅሰፍት ይቀጥላል። ዓለም አቀፍ ነውጥ ይቀጥላል። ዓለም አቀፍ ጥፋት ይቀጥላል። ማዕበል ይቀጥላል። ለምን ቢባል ለቁጣ የተመደቡት 4 መላእክት ተፈተዋል። ራእይ 7 ላይ ስታነቡ እነዚህ 4 መላእክት የተለቀቁት መቼ ነው? ቅዱሳን ከታተሙ በኋላ ነው። ድል ነሺዎች 144,000 ከታተሙ በኋላ ለክርስቶስ ከተለዩ በኋላ ማንም እንዳይነካቸው፣ ቁጣው እንዳይነካቸው፣ ማዕበሉ እንዳይነካቸው፣ ነውጡ እንዳይነካቸው፣ ሱናሚ እንዳይነካቸው፣ ጦርነቱ እንዳይነካቸው፣ ፍንዳታው እንዳይነካቸው፣ የዓለም ምስቅልቅል እንዳይነካቸው፣ የፖለቲካ ምስቅልቅል እንዳይነካቸው ለሴፍቲ ለሙሉ ጥንቃቄያቸው ለሙሉ ጥበቃቸው በመለኮት ኃይል ከታተሙ በኋላ ነው እነዚህ የተለቀቁት። እኛ ታትመናል። ስለዚህ አናስብም። ሰዓትን ጠብቅ፣ ደቂቃን ጠብቅ። ስለዚህም ጌታ ራሱ እንዳለ እርኩሱ ጨምሮ ይርከስ፣ በመርከሱ ይቀጥል፣ አመፀኛ በማመፁ ይቀጥል ፈቀደለት። እንቅልፋሙ በማንቀላፋት ይቀጥል፣ ሰነፉ በመስነፍ ይቀጥል፣ ኤልዛቤል በኤልዛቤልነቷ ትቀጥል። ዋጋቸውን ያገኛሉ። በቃ ዋጋቸውን ያገኛሉ። ለገዛ ጥፋታቸው ሰባብራቸዋለሁና ይቀጥሉ ስላለ እኛ ምን እንላለን? ቀጥሉ። ደቂቃ ይጠብቃሉ። ስለ ሌሎች ከዚህ በኋላ ማሰብ አትችሉም። ሰዓታችሁን፣ ደቂቃችሁን ጠብቁ። አእምሯችሁን ጠብቁ።
ሰከንዱን ለመግዛት አእምሮህን ነው የምትጠብቀው። ስራውን ሁሉ የምትሰራው አእምሮህ ላይ ነው። ከአእምሮ ቀጥሎ አፍህ ላይ ነው፣ ተግባር ላይ ነው፣ አቋም ላይ ነው። እንዴት ነው አእምሮ የሚጠብቀው? አይ ከዚህ በኋላ እኔ አልናወጥም ስላልኩ ብቻ አይደለም። የሚያናውጡ ነገሮች ስላሉ የሚያናውጡ ነገሮች ለማናወጥ ይፈትናሉ። አልናወጥም ስላልኩ ብቻ አይደለም። ጥበብ አለ፣ ዶክትሪን አለ። ዶክትሪናችንን መያዝ አንድ ጥበብ ነው። ያለመናወጥ ጥበብ የማልናወጥበት ምክንያት ስለ ሌሎች ሰዎች የማልጨነቅበት ማልናወጥበት ምክንያት እርኩሱ ይርከስ ስለተባለ በቃ ይርከሱ። this is doctrine። የአስተሳሰብ ዶክትሪን፣ የአነጋገር ዶክትሪን። ከእግዚአብሔር ቃል ውጭ ምንም ነገር አልናገረም። እግዚአብሔር ምን እያለ ነው? እሱን ነው የምናገረው። እግዚአብሔር ምን እያለ ነው? እሱን ነው ማስበው። ዘመኖቹ ክፉ ናቸው ስላለ ከዚህ በኋላ ዓለም በጨለማ ውስጥ ገብታለች ስላለ ዓለም ላይ ብርሃን እንዲበራ አላስብም፣ አልመኝም፣ አልጸልይም፣ አልጠብቅም። አለቀ በቃ። ይህ ዶክትሪኔ ነው። ይህ ዶክትሪን ያረጋጋኛል። ከሰዎች ጋር ላለን ማስተጋበር ምቀኞች አሉ፣ ወደረኞች አሉ፣ ስራችንን ለማጥፋት የሚፈልጉ አሉ። እንዳይኖሩ ማድረግ አይቻልም አሉ። አመፀኛው ያምፅ። ስለዚህ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ስላለ ይሄ ዶክትሪን ስላለኝ ይሄ ዶክትሪን ምን ያደርገኛል? ጠላቶቼ እኔን ስራ ለማጥፋት ሲራወጡ እኔ አልናወጥም። ይህ ዶክትሪን ይገዛኛል። ይህ ዶክትሪን ያረጋጋኛል። ዶክትሪንን ስታውቅ ነው ብትረጋጋው። በጠላቶቼ ፊት ለፊት እነሱ እዛ እያዩ እኔ የለመለምኩ እሄዳለሁ፣ እነሱ እየደረቁ እሄዳለሁ። ስለዚህ ጠላቶች አሉ። አዎ አሉ። እኔ ሰክኜ ተረጋግቼ እንደ ኤልያስ እንደ ጌታ ኢየሱስ ስራ እሰራለሁ። ስለ እነሱ አያገባኝም። ስራ እሰራለሁ፣ አእምሮዬን እጠብቃለሁ። አላስነካም፣ ሀሳቤን አላስነካም፣ አልረበሽም። ስክነት እችን ቃል ያዙልኝ። ስክነት እችን ቃል ያዙልኝ። ለድገማ። ስክነት እችን ቃል ያዙልኝ። መስከን፣ ማረፍ፣ ማየት። መስከን ምን ያሰክንሃል? ልስከን ስላልክ አይደለም። ዶክትሪንን ስታቅ ያሰክንሃል። ዶክትሪን ታትም ያለው ስትል መታተምን ስታቅ ከ144,000 አንዱ ላይ ይህን ስታቅ በጠላቶች ፊት ለፊት የተቀባ የለመለም ከምትሄድ መሆኑን ስታቅ ትሰክናለህ። የጠላቶች ሁኔታ አይረብሽህም፣ አንተ ትሰክናለህ። ምቀኞች ሞልተዋል፣ አንተ ግን ሰክነሃል፣ አውቀሃል። በስራ ቦታ በስራ አካባቢ ብዙ አንተን ለማጥፋት የሚፈልጉ አሉ፣ አንተ ግን ሰክነሃል። ዳንኤል ሰክኖ ነበር፣ ኤልያስ ሰክኖ ነበር፣ አንተ ሰክነሃል። መስከን ዶክትሪንህ አስክነሃል። በቃ በዚህ ልክ ነኝ፣ ገዢ ነኝ። ታመን ሊሆን ይችላል። በሽታ እንዴት ነው የሚጠፋ? ከውስጣችን አእምሮ ላይ ነው የሚቀመጠው። በሽታም ቢሆን ስለ መሰረቱ አእምሮ ነው። መስከን በሽታ ረበሻል። አንተ ሰክነሃል፣ በሽታው ይጠፋል። ሁኔታዎች እጥረት አለ፣ ችግር አለ፣ ሰክነሃል። ግን ስራ የሰራ ነው። ስራ ሰክነሃል። ስራም ስትሰራ ሰክነህ በየሰከንዷ ወደ ደቂቃዋ ወደ ሰዓቷ ወደ ቀኗ ወደ ሳምንቷ ወር አመት ስክነት እርጋታ። መኪና ውስጥ ነህ፣ ነዳጅ የለም፣ ስክነትህ በከፍታ እንድትቀጥል ያደርጋል። በአንተ ላይ ያለው ክርስቶስ ሁኔታዎች የሚያሰምጡት አይደለም። እንዴት ነው አንተ የምትሰምጠው? ጌታዬ በጀልባ ሲሄድ ሳለ ከተማሪዎቹ ጋር ማዕበል ተነሳ፣ እሱ ተኛ። ተማሪዎቹ ገረማቸው። ባህሩ እኮ ሊያሰምጥህ ነው፣ እንዴት ተኝተሃል ነው ያሉት። አነጋገራቸው እሱ ነው። ባህሩ እንዴት ያሰምጠዋል? ባህሩን የፈጠረው እሱ ነው። ባህሩ ፈጣሪውን አያሰምጥም። ሲቀጥል እሱ በጣም ትልቅ ነው። ባህሩ ጠብታ ነች፣ እዚች ጣቱ ላይ ነች። እጁ ላይ ያለች ትልቅ ውሃ
እሱን ልታሰምጥ አትችልም። እሱን ስለሚያተኛ ደቀ መዛሙርቱ ቢገባቸው እኮ እንደሱ ናቸው። ሁኔታዎች በዙሪያችን ያሉ የምንም አይነት ሁኔታዎች ሲናወጡ እኛን ሊያሰምጡ አይችሉም። እግራችን ስር ያሉ ናቸው። ራእይ 12 አንድ ላይ ነና የመጨረሻይቱ ድንቅ ንግሥት ክብርት ሴት የተገለጠ ነው። ጭራቁ በፊቷ መጣ፣ አናወጠ። ሊውጥ መጣ፣ አናወጠ። ስራዋን ሊውጥ መጣ፣ አናወጠ። ዓለምን አናወ። ያስከተተው ብዙ አለ። 7 ቀንዶች የሚለው 7 ራሶች የሚለው 10 ዘውዶች የሚለው የዓለምን ነገስታት ማስከተቱ። የዓለምን ነገስታትና መንግስታት ቢሊየን ሰዎች ማለት ነው። ብቻውን አይደለም። ሰይጣን ብቻውን አይወራችም። ከሰዎች ጋር ነው። ከዓለም ቢሊየን ሰዎች ጋር ነው። የዓለምን ቢሊየን ሰዎች ይዞ ነው በፊታችን መጥቶ የሚወራጨው። ውጥ አለው የሚለው ሴትዮዋ በሙ አይነቱ ሁኔታ ነው። በሰወረ ሾው ስቴብል ስክን ንብላ ተጎናጽፋ ረግጣ ዘም ትኩረቷ በራሷ ላይ ነበረ። በውስጧ ባለው ጽንስ ላይ ነበረ። ስለ መውለዷ ነው የምታስበው። ስለዛኛው ምንም አታስብም። ስለ መውለዳችን ነው የምናስበው። እዛ ስላሉት ነገር አናስብም። ትኩረት ወደ ራስህ ዶክትሪን፣ ትኩረት ወደ ራስህ ዶክትሪን፣ ትኩረት በራስሽ ላይ ዶክትሪን። አንቺ ትበልጫለሽ። የሚናወጠው ሊጠፋ ነው። እግርሽ ስር ነው የሚናወጠው። ራስሽ ላይ አይደለም። ራስሽ ላይ ኮከብ ነው ያለው። ራስሽ ላይ ዘውድ ነው ያለው። ራስሽ ላይ ድል መንሳት ያለው ኃይል ነው ያለው። ራሳችን ላይ ያለው ክርስቶስ ነው። ለውጡ እግራችን ስር ነው ያለው። ስለዚህ ምንድነው በዚህ ዓለም ሁኔታ ሰክነን ዝም ራሳችን ላይ እናተኩራለን። ልብሳችንን እናተኩርበታለን። ነጩን ልብሳችን እንዳናሳድፍ እንጠብቃለን። በቃል እንዳናሳድፍ፣ በአስተሳሰብ እንዳናሳድፍ፣ እንዴት የተቀበልነውን የክብር ዕውቀት ዶክትሪን እንጠብቃለን። ዶክትሪን አለ። ምን መናገር አለብን፣ ምን መናገር የለብን፣ እንዴት መስራት አለብን፣ እንዴት መስራት የለብንም። ልማድ፣ እሱን ልማድ ማድረግ። አሁን የምትሰራው ነገር ሁሉ ጊዜ የምትሰራው ነው። አሁን የምትናገረው ሁሉ የምትናገረው ነው። አሁን የምታስበው ሁሉ የምታስበው ነው። ስለዚህ ልማድ፣ የአስተሳሰብ ልማድ፣ የአነጋገር ልማድ፣ የአሰራር ልማድ ባህል እናደርጋለን። ስክነት ራሱ ባህላችን ነው። ስንናገር ከስክነታችን ተገልጠን እንናገራለን። ስንሰራ ከስክነታችን ተገልጠን እንሰራለን። ስክነታችን ሁሉንም ነገር ያደርገዋል። መራወጥ አንድን ሰው የትም ማያደርሰው። መራወጥ ግጭት ነው፣ ችግር ነው፣ ሁከት ነው፣ ነውጥ ነው። ተናወጠ ማለት ነው ጸጋውን ጣለ ማለት ነው። አንድ ሰው ከተናወጠ ጸጋውን ጣለ። ጸጋ አይናወጥም። ስንናወጥ ጸጋ የለም፣ ጸጋ አይናወጥም። ስለዚህ አንድ ሰው ጸጋውን እዛ ቀጥቶ ነው የሚናወጠው። ለጸጋችሁ ለበትረ መንግስታችን እንጠነቀቃለን። በትረ መንግስት ይዘናል፣ ገዥነት ይዘናል፣ እንጠነቀቃለን። የተቀበልነው ዶክትሪን ማንነታችን ላይ እንድናተኩር ስለሚያደርገን በዚህ በተናወጠ ዓለም ውስጥ ሰክነን እንኖራለን። የቤት ኪራይ የተወደደ እኛ ሰክነን እንኖራለን። የኛ ጉዳይ አይደለም። ቤት ውስጥ እንኖራለን። ምን ጊዜ ገበያ ተወደደ፣ ኢኮኖሚ ኢንፍሌሽን ምናምን ማለት ሊሆን ያለ ነው ይሁን፣ እኛ ግን እንኖራለን። ሃሌሉያ። ስክነት፣ ትኩረት በማላይ ትኩረት በራሴ ላይ ማንንም አላይ። ከማንም የተሻለ እኮ ነኝ። ውብ ተገለጠች እኮ ነው የሚለው። ውብ ተገለጠች። የመጨረሻው የዓለም የመጨረሻው ውብ፣ የፍጥረት የመጨረሻው ውብ 12 ምዕራፍ ላይ ራእይ ላይ የመጨረሻው ውብ ተገለጠች። እኛ ነን። የመጨረሻ ውብ ስትገለጥ ፍጥረት በሙሉ እሷን ያያል። ለምን? እሷ ራሷ ላይ ስለምታተኩርና ጌታዋ ላይ ስለምታተኩር። ስለዚህ ፍጥረት በሙሉ እኛን ነው የሚያየን። ልታቁም ትችላላችሁ። አወቅንም አላወቅንም የፍጥረቱ ወንደር እኛ ነን ዛሬ። we are the last, the final wonders of the universe. የመጨረሻው ወንደር እኛ ነን። የመጨረሻው ድንቆች እኛ ነን። ስለ ራሴን አውቃለሁ።
የመጨረሻው ድንቅ መገለጥ ማለት የመጨረሻው ጠቢብ፣ የሰከነች፣ ኃያል፣ በእውቀት የመጠቀች ትንሽ ቅድስት ማለት ነው። በሁሉም አይነት ክርስቶስን የምታንጸባርቅና የምትመስል ማለት ነው። እሷ ተገልጠናል። ዓለም ሁሉ እኛን ነው የሚያየው። መላእክትም ሁሉ፣ ፍጥረትም ሁሉ፣ ሰይጣንም ሁሉ አይን እኛ ላይ ነው። የሁሉ አይን እኔ ላይ ነው። ድል የነሳ በኃይል ጮህ ይንገረኝ። በትክክል ስለዚህ ነው ጠላቶች በፊት የተወራጩት። የዘንዶ መወራጨት ነው፣ የጭራቁ መወራጨት ነው። ምክንያቱም እኛ ነን። ምክንያቱም አንቺ ነሽ። ትኩረቱ እኔ ነኝ። ትኩረቱ ባቢሎን አይደለችም። ባቢሎን ወደቀች ብለናል። የወደቀች ላይ እናተኩር። መንግስተ ሰማይ በፍጥረት የተሞላ ነው። በእጽዋት የተሞላ ነው። በዛፎች የተሞላ ነው። በምንጮች በወንዞች የተሞላ ነው። ጉም አለ፣ ደመና አለ፣ ውበት አለ። እዚህ ያለው ፍጥረት በአዲስነቱ የሚገለጥበት መንግስት ነው። ምንደነቀው እግዚአብሔር በሰራቸው ነገሮች ነው። ምንደነቀው በእኛ በራሳችን ነው። በራሳችሁ ተደነቁ፣ ወደ ራሳችሁ መልሱ አይናችሁን። ባቢሎን ወደቀች። ሃሌሉያ። ዶክትሪናችንን ስናቅ ያሳርፈናል፣ ያረጋጋናል። ስክነት የሚረብሹ ነገሮች የሉም አለ። በስክነት የምንኖረው የሚረብሹ ነገሮች ስለሌሉ አይደለም። የሚረብሹ ነገሮች እኛን ሊረብሹ በማይችሉበት ከፍታ ላይ ስላለን፣ ይህ ዶክትሪን ስላለን ይህን ተልእኮ የምናራምደው። ይሄ ተልእኮ የሚጠሉ ሰዎች ስለሌሉ አይደለም። ዓለም ሁሉ ይህን ተልእኮ አይፈልግም። ይህ ተልእኮ የዘላለም ወንጌል መለከት እንደሆነ ስለገባን ነው። ይህ ዶክትሪን ከክብር ወደ ክብር እንደምንሄድ ስለምናውቅ ነው። ይህ ዶክትሪን ይሄን አውቀናል። ስለዚህ ማንም ምንም ማድረግ አይችልም። ከላይ የወረደው ከሁሉም በላይ ነው። ክብር ለእግዚአብሔር ይሁን። ሉቃስ 21 ስለ ዓለም ልንገራችሁና አይኑንም አንስተው መባቸውን በመዝገብ የሚጥሉ ባለጠጎችን አየ። ጌታዬ ባለጠጎችን አየ። ባለጠጎችን እያየን ነው። እሱም ታሪክ እዚህ ጋር አምጥቶ መጨረሻ ነው። መባ ይጥሉ ነበረ ሰዎች እና ባለጠጎች መጥተው መለከት ያስረፉና ይሄው ይህን ያህል ብር ሰጠው ይላሉ። ይጨበጨበላቸዋል። ዋው! ይህ ፈሪሳውያን ዋው! ሌላ ይመጣና ይኸው እኔም ሰጠው፣ ይኸው እኔም እንደዚህ፣ ይኸው ጉራ። አሁን የዓለም አብያተ ክርስቲያናት ሜጋ ቸርች፣ የዓለም ሜጋ አብያተ ክርስቲያናት ወይም የዓለም የብልጽግና አብያተ ክርስቲያናት፣ በነገራችን ላይ ወንጌላውያን አብያተ ክርስቲያናት ከዚህ መተት ነፃ አይደሉም። የትኛው እኔ የብልጽግና ወንጌል አላምንም የምትል ውሸታም ፓስተር ሁላ እዚህ መተት ውስጥ አለችበት። እዚህ ኢትዮጵያ ውስጥ መላው አፍሪካ ከዚህ መተት ነፃ የሆነ ወንጌላዊ ቤተክርስቲያን የለም። ሁሉም ሳንቲም ፈላጊ ነው። እዚህ ስግብግብነት ውስጥ ገብተዋል እና መባ ሲጥሉ ጌታ ነበረ። አንድ ዳሴት መጣችና አንድ ሳንቲም ዋጋ ያለው ነገር ጣለች። የጌታ አይን ምን እንደሚያይ የጌታ አይን ሰው የሚያየውን አይን፣ ሰው የሚያከብረውን አያከብርም፣ ሰው የሚንቀውን አይንቅም። አንድ ሳንቲም የጣለችውን ዳሴት አደነቃት። እነዛን አላደነቃ፣ እዛው ኮነናቸው። ካላችሁ ሀብቱን አምጥታችሁ የሰጣችሁት ምንም አልሰጣችሁ። እቺ ግን ያላትን በሙሉ ትዳሯን በሙሉ። ስለዚህ በመንግስተ ሰማይ ትዳሯ በሙሉ ይጠብቃታል። እነዚህ በመንግስተ ሰማይ ትዳር የላቸውም፣ ወደ ሲኦል ይወርዳሉ። ይሄ ዛሬ በምድራችን ላይ ነው። ምን ማየት አለብን ምን ማየት የለብንም የሚለው ነው። ወደኛ እንመጣለን። ይሄ ተልእኮ በትልቅ የእጦት የችግር ተግዳሮት ውስጥ እየሄደ ያለ ተልእኮ ነው። ዳሩ ግን የእግዚአብሔር አይን እኛ ላይ ነው ያለው። የዓለምን ሀብታሞች፣ የሃይማኖት ተቋማት በጠቅላላው እግዚአብሔር አያውቃቸውም፣ በመካከላቸውም የለም። መባቸውንም መስዋዕታቸውንም አልተቀበለውም። መባቸውም መስዋዕታቸውም በእሳት ይቃጠላል። ዛሬ በባንክ ካለ ነገ በእሳት ይቃጠላል። በነገራችን ላይ በአይሁድ ቀን እንዲህ ነው ያለው። መባ ይሰጣሉ። እዛ ቤተ መቅደስ ሄደው መባ ይሰጣሉ፣ አስራት ይሰጣሉ፣ በኩራት ይሰጣሉ። ዳያስፖራዎች ይመጣሉ። ስለነዛ ስለ አይሁድ ዳያስፖራ ከዓለም ዙሪያ ይመጣሉ በፋሲካ ጊዜ።
ያላቸውን ብር ከዙሪያ ያመጡትን ብር ይዘው ይሰጣሉ። በዛ ምንዛሬም ይሰሩ አሉ፣ ይመነዝራሉ፣ በሬ ከብት ይሸጣሉ። የሀብት በጠቅላላው የሐናና የቀያፋ ነው። ልንገራችሁ ሚስጥሩ የሊቀ ካህናቱ የሀብት በሙሉ የሊቀ ካህናቱ ነው። እስራኤል በዛን ጊዜ በድህነት ውስጥ ነበሩ። ሊቀ ካህናቱ ግን ነገስታት ነበሩ። አሁን በኢትዮጵያ ውስጥና በዓለም ዙሪያ የሃይማኖት መሪዎች ፕሮቴስታንቶች በጣም ሀብታሞች ናቸው። ማንም ያልነዳውን መኪና ነው የሚነዱት እና ጉራ ይነፋሉ። ይሄ ግን ውርደት ነው። ሰዎች በድህነትና በራብ ውስጥ እያሉ እነሱ ግን በጣም ትልቅ ሀብት አላቸው። የሆነው ይሄ ነው። ልንገራችሁ በዚያን ዘመን በአይሁድ ዘመን በጌታ ዘመን ጌታ እየመሰከረ በነበረ ዘመን የነበሩት ካህናት ቀያፋም ሐናም ሰባውም ካውንስሉም በዛው ትውልድ በሰይፍ ነው የተገደሉት። በ70 ዓመተ ምህረት በሰይፍ ተገደሉ። ያ መቅደስ በሳት ተቃጠለ። የእግዚአብሔር ፍርድ ነበረ። በዘመናችን ይደገማል። የሃይማኖት ማዕከላት ከእግዚአብሔር ቁጣ አያመልጡም። የቆለሉትን ብር አይበሉትም። ይቃጠላል። አሁን በጦርነት የተቃጠለ ነው፣ ገና ይቃጠላል። በኃይል ይቃጠላል። በኢንፍሌሽን እየተቃጠለ ነው፣ በኃይል ይቃጠላል። ገና ይቃጠላል። ጌታ በክብር ይገለጣል። ስለዚህ የዛን ጊዜ ታሪክ አሁን ለመጨረሻው ስለሚደገም ነው የምነግራችሁና አንዳንዶቹ ስለ መቅደስ በመልካም ድንጋይና በተሰጠው ሽልማት እንዳጌጠ ሲነጋገሩ ይህማ የምታዩት ሁሉ ድንጋይ በድንጋይ ላይ ሳይፈርስ በዚህ የማይቀርበት ዘመን ይመጣል አለ። ከጥቂት ዓመታት በኋላ መጣ። እንደዛ ተማሪዎቹ አቤት የመቅደስ እንዴት ያምራል፣ በእብነ በረድ በነጭ እብነ በረድ ነው የተሰራው፣ በወርቅ ነው የተሰራው ብሎ ሲያደንቁ በቅርብ ቀን ይፈርሳል። በዚህ ድንጋይ ላይ በምናገረው ቃል ድንጋይ ላይ በአፋችሁ ባስቀመጥኩት ቃል ድንጋይ ላይ በመልእክቴ ላይ በእኔ ነተውኛል፣ ይሄ ይፈርሳል አለ። ፈረሰ። የትውልዳችንም የሃይማኖት ተቋማት በጠቅላላው ይፈርሳሉ። የቱን ነው የምታደንቁት? እስኪ ያለምን ከተሞች የምታደንቁት? የሚደነቅ ከተማ የለም፣ የሚደነቅ ህንፃ የለም፣ የሚደነቅ መኪና የለም፣ የሚደነቅ ልማት የለም፣ የሚደነቅ መንገድ የለም፣ የሚደነቅ ፕሮጀክት የለም፣ የሚደነቅ ሰራዊት የለም፣ የሚደነቅ ጳጳስ የለም፣ የሚደነቅ ካቴድራል የለም። ይፈርሳል። ትኩረታችሁ በራሳችሁ ላይ። የእግዚአብሔር መቅደስ እናንተ ናችሁ። አለቀ። ስለምንም ነገር አታስቡ። ስክነት ጠላቶቻችሁ ውደዱ፣ ለሚረግሟችሁ መርቁ፣ ለሚያሳድዷችሁ ጸልዩ። አለቀ። ምላሽ አትስጡ። ለክፉ ክፉ ምላሽ አትስጥ። ክፉ ምላሽ ካልሰጠ ትሰክናለህ። በቃ እሱ በክፋቱ ይጠመዳል፣ ይያዛል። እናንተ ላይ የወረወረው ድንጋይ እናንተ ካልተቀበላችሁት ድንጋዩ እሱ ይፈነክተዋል። ተመልሶ ሰደቡኝ፣ ዝም አልኩ። አልተቀነሰብኝም፣ አልተሸረፍኩም፣ አልተቆረጥኩም። እየተናገርኩ ነኝ፣ እኔው ነኝ። ሃሌሉያ። ዝም ካላችሁ ምንም የሚቀነስ ነገር የለም። ጸጥ ካላችሁ ምንም የሚቀነስ ነገር። ይህ ዶክትሪን ስም ያደርገኛል። መንፈሳዊ ማንነቴ አይሸረፍም፣ ሰማያዊነቴ አይሸረፍም። ስም ስክን። ኤልያስ በተራራ ላይ ነበረ። ንጉሱ ወደ ጣዖት መልእክተኞች ሲልክ መንገድ ላይ ወጣና እግዚአብሔር በእስራኤል ስለሌለ ነው እንደ ወደ ጣዖት የምትሄደው? ስለዚህ ትሞታለህ በሉት ለንጉሱ። ሄደው ነገሩት። ያን ሰው አምጡልኝ አለ። ኤልያስ ያን ተናገረና ተደበቀ ወይስ ተራራ ላይ ወጥቶ ቁጭ አለ? ተራራ ላይ ወጥቶ ቁጭ አለ። ወታደሮች መጡ። ከስክነት አልወጣም። አጠገቡ መጡ። ንጉስ ና ይላል፣ ውረድ ይላል። ከስክነቱ አልወጣም። ስክን እንዳለ እኔ እግዚአብሔር ሰው ከሆንኩ እሳት ከሰማይ ወርዳ አሁን እዚህ ጋር ትብላችሁ በላቻቸው፣ አመዱን
እሱ ከዛም አልተነሳም። ስክነት ከስፍራችሁ አትነቃነቁ። በውስጣችሁ የተቀመጠውን ክርስቶስን አተኩሩበት። ጠላቶች ናቸው የመጡት፣ ሊገሉት ነው የመጡት። ንጉሥ ነው የላከበት፣ መንግስት ነው የተቃወመው፣ ሊገለው ነው። የእግዚአብሔር ሰው ግን ሰክኗል። ከተቀመጠበት አልተነቃነቀም፣ አልሸሸም። ሁለተኛ ዙር መጡ፣ ሰክኗል። እሱ ስክነት ለምን ሰከነ? ምን አሰከነው? ዶክትሪኑ አሰከነው። ምንድነው ዶክትሪኑ? ሰይፍ ተቀብሎ ነው የመጣው። የገዥነት ሰይፍ ተቀብሏል። አንድ ለኤልሳ ሰጥቷል፣ አንድ ለኢዩ ሰጥቷል፣ አንድ ለአዛሄል ሰጥቷል። እሱ የእግዚአብሔርን ክብር መገለጥ እየጠበቀ ነው። ስክነት የኢየሱስ ክርስቶስን ክብር መገለጥ እየተጠባበቀ ነው። ስክነት ዶክትሪን፣ ያስተሳሰብ ዶክትሪን፣ የክብር ሀሳብ። አንደበት የሚለውን መጽሐፍ ማንበብ ጀምራችኋል። በጣም ጥሩ ነው። እድለኞች ናቸው። አብሬያችሁ ብካፈል እንዴት ደስ ይለኛል። አንብቤ ምን ጊዜም እሱ መጽሐፍ አልጨረስም። ያነጋገር ስክነት፣ ያነጋገር ዶክትሪን። ስራ እየሰራችሁ ሰክናችሁ ስሩ። ጠላቶቻችሁ ይራውጡ፣ ምናችሁንም አይነቁም፣ ምንም አይቀነስብንም። ሃሌሉያ! ግሩምና ድንቆኝ ተፈጥሬያለሁ። ከ144,000 ውስጥ እኔ አንዱ ነኝ። በነጭ ፈረስ የተቀመጥኩ ነኝ። እኔ በነጭ ፈረስ የተቀመጥኩ ነኝ። እነማንም ይንጫጫሉ፣ አይጠጉኝም፣ አይነኩኝም። ከኔ የሚወሰድ ምንም ነገር የለም። የዛሬ ስንት ዓመት ሐዋሳ በነበርን ጊዜ መቼም ቤተሰቤ ምስክር ነው። ቤታችን በሐራጅ ሲሸጥ የመጨረሻ ቀን ሶስተኛው የሐራጅ ቀን 3 አይወጣም፣ 2 ነው የሚወጣው። በወቅቱ 3 ማስታወቂያ ያወጣል። ለእኛ ልማት ባንክ ነው። በጣም ከማዘኑ የተነሳ እንደተበደልን ግፍ እንደተሰራብን ስለሚያውቁ 3ኛ ማስታወቂያ ወጥቷል። እኛ በ3ኛ ማስታወቂያ ቀን ያው ለጨረታ መጡ። በቃ ለመጨረሻው ከቤት ውጡ የምንባልበት ቀን ሲመጡ መቼም ሰባ እዚህ ያለች እኛ ለልማት ባንክ ሰራተኞች ቡና አፍልተን ጨረታ ቤት ሊገዙ ሰዎች ቡና አፍልተን ቆሎ፣ የአተር ቆሎ እንደሆነ ትዝ ይለኛል። ሌላ ከሆነ አላውቅም። ምን ቆሎ ነው? የአተር ቆሎ ተዘጋጅቶ ቤት በረንዳ ላይ በጎንፊሌ አበባ አለ። ግቢ በጣም ያምራል። እዛ ወንበሮች ወጥተው እዛ ተቀምጠው እኔ ምንድነው አቮካዶ ዛፍ አለ። እዛ አቮካዶ ዛፍ ስር ቁጭ ብዬ እኔ መጽሐፍ አነባለሁ። እነሱ ወሬያቸውን ያወሩኝ፣ ምን አገባኝ? እኔ ቁጭ ብዬ መጽሐፍ አነባለሁ። እዚህ አዲስ አበባ የሚኖር አንድ ወዳጃችን በአጋጣሚ የዛን ቀን መጥቶ ነበርና ልክ ነኝ? አዎ መጥቶ እሱ ሁኔታውን ያያል። እኔ ቁጭ ብዬ እዛ መጽሐፍ አነባለሁ። ሰበቡና አብልታ አተር ቆሎ ታዘግናቸዋለች። ብሉ ጠጡ እየተባለ ነው ያለው። ተፈናቅለን እንሄድ እኮ ነው። የት እንደምንሄድም አናውቅም። ቤት መከራየትም አንችልም። እኔ ደግሞ የወሰንኩት ላስቲክ እዛ አጥር ግንብ ላይ የሆነ ተግባረድ አለ። እዛ ተግባረድ ግንብ ላይ ላስቲክ ወጥሬ ቆሜ ጌታ በክብር ይገለጣል እያልኩኝ ቀጠላታለሁ እንጂ ማን ነው አንገቱን የሚደፋ? ጥቅ ብዬ ለራሴ ዝም ብያለሁ። መጽሐፍ አነባለሁ። ከሰራተኞቹ አንዱ አለቀሰ። እሱ ኢንጂነር ነው፣ ምን እንደሆነ አላውቅም። ኢንጂነር ነው። እንባ አውጥቶ እንዲህ ተሰቅስቆኛ አላለቀሰ። እሱ አለቀሰ። ልጆችን እንደዚያ ያየን አለቀሰ። እነዚህ ልጆች ቤት የሚሸጠው የት ሊሄዱ እነዚህ? አለቀሰ። ይወት እና ሌላ ጊዜ ከሰውየው ጋር ተገናኘንና በቃ እንዴት ነው ያላችሁት አለኝ። ስም አልኩት። ይኸው እጄ እኔ ነገ ሌላ ቤት እሰራለሁ። በዚህ እጄ ሌሎች ሰዎች የሚኖሩበትን ቤት ለሌሎች ሰዎች እሰራለሁ። ለእኔ ተው ገና ለሌሎች ሰዎች እኔ ቤት እሰራለሁ። ምንም ማለት አይደለም አልኩት። የና የመሬም ያልኩት እግዚአብሔርን እናከብራለን። አሁን ሆኗል።
ከዓለም ሁሉ የሚሰበሰቡ ቅዱሳን የሚሰበስብ ቤት ሰርቻለሁ። ያው አብረን አንድ ላይ ነው የሰራነው። እንደዚህ ነው ታዲያስ። ያኔ ብቻዬን ነኝ፣ አሁን ግን 144,000 ነኝ። ክብር ለኢየሱስ ይሁን። አሜን። አልተናወጥኩም። በዛን ጊዜ ከምን ይወሰራል? ምንም አይወሰርም። አልተናወጥኩም። ልንገራችሁ፣ ካልተናወጣችሁ ሰዓታችሁን ገዝታችሁታል። ሰከንዷን፣ ደቂቃዋን፣ ቀኗን፣ ሳምንቱን፣ ወሩን እያላችሁ ራሳችሁን አሰልጥኑ። መቋጫ ይሄ ነው። ራሳችሁን አሰልጥኑ። ባለመናወጥ ራሳችሁን አሰልጥኑ። ግሩምና ድንቅ ሆኜ ተፈጥሬያለሁ። 144,000 አንዱ ነኝ። ባለነጭ ፈረስ ነኝ። እኔ ይህ ነኝ። ይህ ዶክትሪን እኔ ይህ ነኝ። ይህ ዶክትሪን እኔ አልናወጥም። በእኔ ምክንያት ነው እንደውም ዓለም እየተናወጠ ያለው። ሃሌሉያ። አትናወጡ። ካልተናወጣችሁ ድል እያያችሁ ነው የምትሄዱት። ክብር ለእግዚአብሔር ይሁን። ተነስተን እግዚአብሔርን እናመስግን። ስለዚህ ጸጋና ስለዚህ ስጦታ ስለዚህ ጥበብ አሁን አመስግን። አልናወጥም። እኔ አበራለሁ። ተነሽና አብሪ ተብያለሁ። አበራለሁ። ደመናው አለ ግን አበራለሁ። ጭጋጉ አለ ግን አበራለሁ። አብሪ ተብያለሁ። አበራለሁ። ጎም አለ ግን አበራለሁ። አቧራ አለ ግን አበራለሁ። አውሎ ነፋስ አለ ግን አበራለሁ። እኔን ከማብራት ቢከለክለኝ ምንም ነገር የለም። ሃሌሉያ። ተነሽና አብሪ ተብሏል። ተነሺ አብሪ። እግዚአብሔር ወጥቶልሻል። ክብሩ ባንቺ ላይ ነው። ተነሺ አብሪ። ስለዚህ ታበሪያለሽ። የማታበሪበት ምንም ምክንያት የለም። አበራለሁ። የማላበራበት ምንም ምክንያት የለም። ዓለም ይናወጣል፣ እኔ ግን አበራለሁ። ሁኔታዎች ይናወጣል፣ እኔ ግን አበራለሁ። ነገሮች ይናወጣል፣ እኔ ግን አበራለሁ። ለሰከንድ ብርሃኔ የሚከለክል ነገር የለም። ማብራት ቀጥላለሁ እስከ መጨረሻ። አበራለሁ። ሃሌሉያ። ስክነት ሰክኜ ሳልናወጥ ክርስቶስን ገልጣለሁ፣ እውነትን ገልጣለሁ፣ ሰላምን ገልጣለሁ፣ ጽድቅን ገልጣለሁ፣ እውነትን ገልጣለሁ፣ ኃይልን ገልጣለሁ። አበራለሁ። አበራለሁ። ሃሌሉያ። አበራለሁ። በየሰከንዱ አበራለሁ። አበራለሁ። እንደ ማለዳ ፀሐይ ወጥቻለሁ፣ ሙሉ ቀን እስኪሆን አበራለሁ። እንደ ማለዳ ፀሐይ ወጥቻለሁ፣ ሙሉ ቀን እስኪሆን አበራለሁ። የትኛው ሁኔታ እኔን ከማብራት ሊያግደኝ አይችልም። የትኛው ጨለማ እኔን ሊያጨልም አይችልም። ፀሐይ ነኝ፣ ወጥቻለሁ፣ አበራለሁ። ለዓለም አበራለሁ፣ ለከተማ አበራለሁ፣ ለፍጥረት አበራለሁ። እኔ አበራለሁ። ሌሎች እኮ ጨልመዋል፣ ጨለማ ውጧቸዋል፣ ድቅድቅ ጨለማ ውጧቸዋል። አዎ፣ እኔ ግን አበራለሁ። እኔ ግን እለያለሁ። እኔ ግን አበራለሁ። ጨለማ ምድር ውጧል፣ ድቅድቅ ጨለማ አሕዛብን ሸፍኗል። ዓለም ለውጥ ውስጥ ገብታለች። ሰዎች እየተናወጡ ነው። እኔ ግን አበራለሁ። ሰዎች እያለቀሱ ነው፣ እየተጨነቁ ነው፣ እየተበሳጩ ነው። በዓለም ላይ ፍትህ የለም፣ ሰላም የለም፣ እውነት የለም፣ እረፍት የለም። እኔ ግን አበራለሁ። ስለማንም አያገባኝም። ስለምንም ነገር አላጉረመርምም። እንዲህ የለም፣ ፍትህ የለም፣ ሰላም የለም፣ እውነት የለም፣ ኑሮ የለም አልልም። ለኔ አለ። አሜን። ሃሌሉያ። እኔ ግን አበራለሁ። እግዚአብሔር የገለጠኝ ፀሐይ ነኝ። እግዚአብሔር የገለጠውን ማን ነው የሚያጨልመው? እግዚአብሔር ያደመቀውን ማን ነው የሚያደበዝዘው? እግዚአብሔር የተከለውን ማን ነው የሚነቅለው? እግዚአብሔር ያከበረውን ማን ነው የሚያዋርደው? እኔ አበራለሁ።
ጌታ ኢየሱስ ሃሌሉያ። አሕዛብ ብርሃንሽን ያያሉ፣ ጸዳልሽን ያያሉ፣ ድምቀትሽን ያያሉ፣ ነገሥታት ያያሉ፣ ካህናት ያያሉ፣ ጳጳሳት ያያሉ። ተጽፏል። ኢሳይያስ 60 ምልክት ነው፣ ምስክር ነው። ተጽፏል። ነገሥታት ያውቁሻል፣ ወደ ብርሃንሽ ይመጣሉ። ይቺ ማናት እያሉሽ ነው። ይቺ ማናት እያሉሽ ነው። ይቺ ማናት ብርሃኗ የሚያስገርም እንደ ማለዳ ብርሃን ብቅ ያለች ይቺ ማናት እያሉሽ ነው። ያማረች የተዋበች ነውር ነቀፋ የሌላት እየተባልሽ ነው። እንደ ጨረቃ ያማረች ነሽ እየተባልሽ ነው። ፍጥረት እያለች ነው። መላእክት እያሉሽ ነው። ሰዎች እያሉሽ ነው። ምስክሮች አሉ እያሉሽ ነው። ማናት ደግሞ ታስፈራለች እያሉሽ ነው። ዓላማ ይዞ እንደተሰለፈ ሰራዊት ደግሞ ታስፈራለች እያሉሽ ነው። ሃሌሉያ። የክርስቶስ ሚስት ነሽ። ለዚህ ነው ጌታ አክብሮሻል። ታበሪያለሽ። ይቺ ውዷን ተደግፋ እኮ ነው ደግሞ ከምድረ በዳ እኮ ነው የምትወጣው። ምንም ነገር ከሌለበት፣ ልማት ከማይጠበቅበት፣ ከፍታ ከማይጠበቅበት፣ እውቀት ከማይጠበቅበት፣ ጥበብ ከማይጠበቅበት ቦታ እኮ ነው ደግሞ የወጣችው። ውዷን ተደግፋ እኮ ነው እየተባልሽ ነው። ልክ ነው። ውዷን ተደግፋ ነው። ኢየሱስን ተደግፋ ነው። ማንን ተደግፋ ነው? ቆይ ግን ይቺ ውዷን ተደግፋ ነው።